ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዝርዝር የግንባር ወታደራዊ ዲፕሎማሲያዊ መረጃዎችን ይዤ መጥቻለሁ። መረጃዎችን እንደየ አካባቢው ሁኔታ በአንድ ላይ ሰድሬያለሁ። በአማራ ክልል በተለያዩ አካባቢዎች የቀጠለውን ውጊያ በተመለከተ በሸዋ ቀጠና፣ በወሎ ቀጠና አዳዲስ መረጃዎች አሉ። ዛሬ ከማለዳ ጀምሮ በተደረጉ ውጊያዎች እንደዚሁ ፋኖ ድል መቀዳጀቱንም ገልጿል። ይህንን ጨምሮ በዋግኽምራ፣ በሰሜን ወሎ፣ በደቡብ ወሎ እንዲሁም ደግሞ በሸዋ ቀጠና ያሉ አሁናዊ መረጃዎችን ወደ እናንተ አደርሳለሁ። በሌላ ዜና ደግሞ በትግራይ አካባቢ ያለውን እንደዚሁ አጠቃላይ ወታደራዊ እንቅስቃሴ፣ ፖለቲካዊ እንቅስቃሴ፣ የጦር መሳሪያ ስምሪትና ወታደራዊ ግዳጅ መመሪያዎችን የተመለከቱ አዳዲስ መረጃዎች ወጥተዋል። እነዚህንም ወደ እናንተ አደርሳለሁ። ሌላው በትናንቱ የመረጃ ጊዜያችን ይዘናቸው ከነበሩ መረጃዎች መካከል የኦህዴድ ብልጽግና አዲስ የፖለቲካ ግምገማና እንዲሁም ደግሞ የዲፕሎማሲ የሽምግልና እንቅስቃሴዎችን ጀምሯል የሚል መረጃ ነበር። ይህን መረጃ በተመለከተ ትላንትና በነ አምባሳደር ግርማ ብሩ የሚመራው ቡድን ህወሓትን ወደ ማዕከላዊ መንግስቱ መመለስና አጋር አድርጎ መቀጠል ስትራቴጂክ ታክቲካል በሆኑ የዓላማ ልዩነቶች ላይ አንድ አይነት አቋም ስላለ የስልጣን ሁኔታውን እና ለህወሓት የሚገባውን እውቅና መስጠትና ህወሓትን ወዳጅ ማድረግ የሚለው ሲሆን፣ ሁለተኛው በነሽመልስ በኩል ያለው ደግሞ መከራከሪያ ህወሓትን ሙሉ በሙሉ በማጥፋት በሌሎች ክልሎች አካባቢ እንዳቋቋምናቸው የራሳችን ሞግዚቶች በትግራይም የራሳችን ሞግዚት እናቋቁማለን፣ በጦርነቱ እንቀጥላለን፣ አቅሙን ጉልበቱም አለን የሚል ነበር። አሁን ደግሞ ዛሬ ሶስተኛ መረጃ ተሰምቷል። ሶስተኛው መረጃ ዛሬ ምንድን ነው የሚለውን ከትላንት መረጃዎች ጋር በማያያዝ አደርሳችኋለሁ። በተለያዩ ቀጠናዎች የኦነግ ሸኔ ታጣቂዎች በተለይ ማዕከላዊ እዝ ብለው በሚጠሩት ቀጠና ከፍተኛ ድል እየተቀዳጁ ነው። ከዚህ ጋር በተያያዘ የኦህዴድ ባለስልጣናት ጋር ስልታዊ ግንኙነቶች እንዲሁም ደግሞ ውስጣዊ የወታደራዊ መረጃዎች እና የጦር መሳሪያ ቅብብሎችን የተመለከቱ መረጃዎች አሉ። በዚህ ሰዓት ከምሰሟቸው መረጃዎች መካከል የተካተተ ነው። እንዲሁም ደግሞ ኢትዮጵያና ኤርትራ እንደገና ወደ ቃላት ጦርነት ተመልሰዋል። ላለፈው 3-4 ሳምንታት ቆም ብሎ የነበረው ኢትዮጵያና የኤርትራ የቃላት ጦርነት ዛሬ እንደገና የቃላት ጦርነቱ ተመልሶ መጥቷል። የኤርትራው ማስታወቂያ ሚኒስተር ምላሽ ሰጥተዋል። ይህንን በተመለከተም ያለውን አጭር መረጃ ወደ እናንተ አደርሳለሁ። ከዚህ ባሻገር በቀጠናዊ መረጃዎች በሱዳንና በምስራቅ ኢትዮጵያ ሶማሊያና ሀርጌሳ ቀጠናዎች ያሉትንም አጫጭር መረጃዎች በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ሀሳብ፣ አስተያየት፣ ጥቆማዎችን አድርሳችሁኛል። በተለይ ወታደራዊ መረጃዎችን በተመለከተ ኦባሳንጆ ወደ መቀሌ እና ወደ አዲስ አበባ እየተመላለሰ ባለበት ሰዓት በዚህ ሰዓት ጦርነት ውስጥ ህወሓትና አብይ አህመድ ይገባሉ ብለን አናስብም የሚል አስተያየት ጠቅለል ብሎ ተመልክቻለሁ። እንግዲህ አብይ አህመድም ደብረ ጽዮንም ወደ ጦርነት የማይገቡባቸው ምክንያቶች በተመለከተ የየራሳችሁን አስተያየት አድርሳችሁኛል። በእጅጉ አመሰግናለሁ። ይሄ እንግዲህ ከአስተያየት አንጻር ነው። ያም ሆኖ እንግዲህ አብይ አህመድም እንደወትሮው የህዝብ ድጋፍ የለውም። በጦርነት በመሰላቸት በኢኮኖሚ መድቀቅ ካሁን በፊት በህወሓት ላይ እንዳደረገው ዘመቻ እንደወትሮው እንግዲህ ከልጅ እስከ አዋቂ ከሊቅ እስከ ደቂቅ ወጥቶ ወደ ጦር ግንባር የሚሄድበት ሁኔታ የለም። መሰላቸትና እንዲሁም ደግሞ በተለያዩ አካባቢዎች ባለ ጦርነት ምክንያት እያንዳንዱ የየራሱ የቤት ስራ ይዟል የሚለውና እንዲሁም ደግሞ ህወሓትም ለወትሮ ከፍተኛ በሆነ ውስጣዊ ቀውስ ውስጥ ይገኛል። በትግራይ ከፍተኛ ተቃውሞ ተነስቶበታል። የትግራይ ሚዲያ ለሁለት ለሶስት ተከፍሏል። የትግራይ የታጣቂ ኃይል ለሁለት ለሶስት ተከፍሏል። የትግራይ ፖለቲካ ኃይል ለሁለት ለሶስት ተከፍሏል። በዚህ ምክንያት ትግራይ ውስጥ ምንም አይነት ድጋፍ የለውም። ትግራይ ውስጥ የጦርነት ፍላጎት የለም። በዚህ ምክንያት ህወሓት ወደ ጦርነት ላይ ገባ ይችላል የሚሉ አስተያየቶችን ተመልክቻለሁ። በእጅጉ ነው የማመሰግነው። እንግዲህ እነዚህን አብረን የምናያቸው ይሆናል። ህወሓት ትግራይ ውስጥ በቂ ድጋፍ ባይኖረውም በቂ እንደ ወትሮው የፖለቲካ የሎጂስቲክ ድጋፍ ባይኖረውም ህወሓት ግን በዚህ ወቅት ቀጠናዊ ጉዳዮችን ለራሱ ኃይል ማሰባሰቢያ እየተጠቀመ ነው። ለምሳሌ በአብይ አህመድና በኤርትራ መካከል ያለውን ኩርፊያ ህወሓት ለራሱ ስልታዊ ወታደራዊ አጋርነት ተጠቅሞበታል። የኤርትራ ወደቦችን እስከመጠቀም የሱዳን እና የኤርትራ ቀጠናዎችን ለወታደራዊ ግዳጅና ስምሪት እስከመጠቀም ደርሷል። ይሄ ህወሓት ቀጠናዊ አጋጣሚዎችን የተጠቀምበት ሁኔታ ነው። በሱዳን ውስጥ ያለውን ጦርነትም ህወሓት እንደዚሁ እየተጠቀምበት ነው። ጦር ኃይል አሰማርቷል። በጦርነቱ በቀጥታ እየተሳተፈ ነው። የሱዳንን መሬትና የሱዳንን ገዥ የሚባሉ ኢትዮጵያ ትይዩ አካባቢዎችን ኃይል በማስፈር በማንቀሳቀስ እንደ ልቡ እንዲንቀሳቀስ አድርጎታል። ይሄ ቀጠናዊ ቀውሶችን የመጠቀም አቅሙን አሁንም የሚያሳይ ነው። በአማራ ክልል ካለው ከዘላቂ ጦርነት ጋርም እንደዚሁ ህወሓት ይህንንም እንደ መልካም አጋጣሚና እድል ለመጠቀምም መጠነ ሰፊ ዝግጅት እያደረገ ነው የሚገኘው። በዚህ በኩል እንግዲህ የተለያዩ መረጃዎች እየወጡ ነው የሚገኙት። ስለዚህ ህወሓት ትግራይ ውስጥ እንደ ወትሮ ድጋፍ ባይኖረውም ባለችው ጥቂት ኃይል ግን ቀጠናዊ አጋጣሚዎችን በመጠቀም ወደፊት የመምጣት እድሉ ሰፊ ነው። ያም ሆኖ ደግሞ አብይ አህመድም በራሱ በኩል አሁንም ያልተቋረጠው የመካከለኛው ምስራቅ ሀገራት ድጋፍ የእስራኤልና የአረብ ኤሚሬትስ ድጋፍ እስካለ ድረስ የአየር ኃይል ብልጫ አለኝ በሚል የእግረኛ ሰራዊትን እንኳ ሙሉ በሙሉ ባያሰማራ
የአየር ድብደባዎችን፣ የድሮን ጥቃቶችን መፈጸሙን ይቀጥላል። ስለዚህ ይሄ እንግዲህ ጦርነት ውስጥ አይገቡም ብሎ ለመደምደም የማያስችል ሁኔታ ነው እና ደብረጽዮን አስገድደው ወደ ስምምነት ለማምጣት አብይ አህመድን ይፈልጋሉ። እነ ደብረጽዮን ወልቃይትን እና ሌላውን አካባቢ መልሰው ከተሰጣቸው ከዛ በኋላ በሚቀጥለው ትግራይ ነጻ ሀገር ለሚያደርጉት እንቅስቃሴ ለመወሰን ጊዜ ብቻ ነው የሚፈጁት። ስለዚህ ከአብይ አህመድ ጋር የስልጣን ጉዳይ ጥቂት የስልጣን ጉዳይ ስለሆነ የሚያጋጫቸው ለህዋት የፓርቲ ህጋዊ ሰውነት ከሰጠ እነ ደብረ ጽዮንን አስተዳደር እውቅና ከሰጠ የሚጠይቁትን ወልቃይትንና ጠለምትን ሙሉ በሙሉ ከመለሰላቸው እነ ደብረ ጽዮን ከአብይ አህመድ ጋር እጅና ጓንት ናቸው። ወትሮም ምንም አይነት የዓላማ ልዩነት፣ የፖለቲካ ግጭት እንዲሁም ደግሞ ዘላቂ የሆነ ኢትዮጵያን በተመለከተ የፖለቲካ ፍልስፍና ልዩነት የላቸውም ኦህዴድ ብልጽግናና ህዋት። ስለዚህ አሁን ያጣላቻቸው ስልጣን ነች። በእሷ ጉዳይ ከተስማሙ ሁለቱም ሊያቆሙት ይችላሉ። በዚህ መካከል ግን ማንን ነው የኃይል ሚዛን ማስጠበቂያ አድርገው የሚጠቀሙት? ሁለቱም በግልጽ ይታወቃል። ይሄ ነው እንግዲህ ከአስተያየቱ አንጻር የኔም ያለ ምላሽ። ለማንኛውም የሚሆኑትን ነገሮች ወደፊት እናያቸዋለን። አሁን ግን የሚታዩት አጠቃላይ ሁኔታዎች ግን ወታደራዊ ስምሪቶችና ወታደራዊ እንቅስቃሴዎች መሆናቸውን ነው መረጃዎች የሚያሳዩት። ስለዚህ ጦርነቱ ወደ ጫፍ እየደረሰ መሆኑን መረጃዎቹ ያሳያሉ። እነዚህ ደግሞ የቢሆን ግምቶችና ኦባሳንጆ ይህን ጦርነት ያስቆማል የሚለውን ደግሞ አብረን የምናየው ነው የሚሆነው። ኦባሳንጆ ሄዶ መቀሌ ከተመለሰ በኋላ መግለጫ አልሰጠም። በምን ጉዳዮች ከህዋት ጋር እንደተነጋገረ የተገለጸ ነገር የለም። በብልጽግና በኩልም የተገለጸ ነገር የለም። የብልጽግና አንዳንድ የሚዲያ ሰራዊት አባላት ደብረጽዮን ስልጣን እንዲለቅ ነግሮታል። ደብረጽዮን ትጥቅ እንዲፈታ ነግሮታል። ደብረጽዮን ጊዜያዊ አስተዳደሩ እንዲመልስ ነግሮታል። ኦባሳንጆ የሚሉ ፍላጎቶች ብቻ ናቸው። ይህን ሁላ ነገር አልፎታል ህወሓት። ይህን ሁሉ ነገር አልፎ ምን ሊመጣ እንደሚችል በደንብ ጠንቅቆ አውቆ ግምገማ ውስጥ ገብቶ ነው በዚህ ደረጃ የክልሉን ጊዜያዊ አስተዳደር አፍርሶ ቀጠናዊ የኃይል ስምሪት፣ ውስጣዊ የፖለቲካ አስተላለፎችን ገምግሞ ነው እዚህ የደረሰው። ስለዚህ ኦባሳንጆ መቀሌ ሄዶ እባክህ ደብረጽዮን ስልጣንህን ልቀቅ፣ እባክህ ትጥቅ ፍታ፣ እባክህ ዲዲአርን ወይም ደግሞ ተሐድሶ ታጣቂዎችን ወደ ካምፕ አስገባ የሚለውን ንግግር የሚሰማበት ደረጃ ላይ አይደለም። በማንኛውም ወደ መረጃዎቹ ስቀጥል በአማራ ክልል ያሉ የግንባር መረጃዎችን አስቀድማለሁ። ብዙ አስተያየቶችን ተመልክቻለሁ። በተለይ የፋኖ መረጃዎችን ብታስቀድምልን የሚሉ መረጃዎችን አስተያየቶችን አይቻለሁ። ዛሬ እሱን አደርጋለሁ። በአማራ ክልል 3ኛ ዓመቱን የያዘው ጦርነት አሁንም በተለያዩ ቀጠናዎች ቀጥሏል። ጦርነቱ በግንባር ውጊያዎች፣ በደፈጣ ጥቃቶች እንዲሁም ደግሞ አሁን ደግሞ በሰርጎ ገብ የከተማ ውስጥ ድንገተኛ ጥቃቶች ታግዞ ውጊያዎቹ ቀጥለዋል። ውጊያው ከደፈጣ እስከ መደበኛ ውጊያዎች ግንባሮች ስልቱን እየቀያየረ ቀጥሏል። በዋግምራ ዞን የፊት ለፊት ውጊያዎች ተደርገዋል። በሰሜን ወሎ ደግሞ የደፈጣ ጥቃቶች ተፈጽመዋል። በደቡብ ወሎ የሰርጎ ገብ ጥቃቶች ተፈጽመዋል። በሸዋ ቀጠና ደግሞ የግንባር ውጊያ ተደርጓል። ካምፖች ጉዳት ደርሶባቸዋል። እንዲሁም ደግሞ ከተሞች ተይዘዋል። በዝርዝር እንመልከታቸው። በደቡብ ወሎ ዞን ደላንታ ወረዳ ፀሐይ ማውጫ ተብሎ በሚጠራ ከተማ ወደ ከተማ ሰርገው የገቡ የፋኖ አባላት በወታደራዊ አዛዦች እና በአጃቢዎች ላይ በከተማ ውስጥ ድንገተኛ ጥቃት ፈጽመዋል። በተፈጸመው ጥቃት በማረጋቸው በውል ያልታወቁ ወታደራዊ አመራሮች ስለመገደላቸው፣ ክላሽንኮቭ የሬዲዮ መገናኛ በፋኖ እጅ ስለመግባቱ መረጃዎች ገልጸዋል። ይህ እንግዲህ የሬዲዮ መገናኛ የሚይዙት በአመዛኙ አዋጊዎች፣ ወታደራዊ አዛዦች፣ የግንባር መስመራዊ መኮንኖች ናቸው። ስለዚህ ከዚህ አንጻር የጥቃት ተፈጸመባቸው ወታደር የማረግ ደረጃቸው ከፍ ያለ እንደሆነ ይገመታል። የፋኖ አባላት ይህንን ጥቃት ከፈጸሙ በኋላ ወደ ፀሐይ ማውጫ ከተማን ለቀው ወጥተዋል። በፋኖ ላይ የደረሰ ምንም አይነት ጉዳት የለም ተብሏል። ይህንን ተከትሎ በአካባቢው ከውገል ጤናና ከስታይሽ አካባቢ ተጨማሪ ኃይል ወደ ፀሐይ መውጫ ተንቀሳቅሷል። በከተማው ውስጥ የሚገኙ በርካታ ወጣቶች ታይዘው ታስረዋል፣ ተደብድበዋል፣ ወደ ካምፖች ተወስደዋል። አሁን በአስቸጋሪ ሁኔታ ውስጥ ይገኛሉ ጥቃቱ ከተፈጸመ በኋላ። በሌላ መረጃ ሰሜን ወሎ መቄት ወረዳ በደብረዘቢት ተብሎ ከሚገኙ ወታደራዊ ካምፕ ከግዳጅ ቀጠናቸው ወታደሮች ወጥተዋል። ደብረዘቢት ተብሎ ከሚጠራው ጊዜያዊ ካምፕ የወጡ ወታደሮች ከነሙሉ ትጥቃቸው በአካባቢው ከሚገኙ ፋኖዎች ጋር ስለመቀላቀላቸው የወጡ መረጃዎች ገልጸዋል። በዋግምራ ዞን እንደዚሁ ፋኖ ውጊያ ማድረጉ ታውቋል። በዋግምራ ዞን ሐሙሲት ተብላ በምትጠራ ቦታ በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከዋግምራ ዞን ሰቆጣ ከተማ በስተደቡብ ምስራቅ አቅጣጫ የምትገኘው ሐሙሲት ከተማ እጅግ ስትራቴጂክ የሚባሉ ቦታዎች አንዷ ነች። ወደ ሰቆጣ፣ ወደ ዞኑ ከተማ፣ ወደ ኮረም እንዲሁም ደግሞ ወደ ላሊበላ፣ ወደ አለማጣ በቀኝ በኩል በመረዋ በኩል የሚያስወጡ 4 መንታ መንገዶች ወይም ደግሞ 4 አቅጣጫዎችን የምታገናኝ ቦታ ነች። በዚህ ቦታ ነው እንግዲህ ውጊያ የተደረገው። በዚህ ውጊያ የተደረገው ከማለዳ 11 ሰዓት ጀምሮ እስከ ረፋት ድረስ እንደሆነ መረጃዎች ገልጸዋል። በውጊያው በደፈጣ፣ በግንባር፣ በሽምቅ እንዲሁም ደግሞ በመደበኛ ውጊያዎች ነው ውጊያ የተደረገው። በዚህ ውጊያ ላይ
ጻታ ተብሎ ከሚጠራው አካባቢ ሰፍረው ከሚገኙ የትግራይ የሰላም ኃይል ታጣቂዎች ከአካባቢው ሚሊሻ ከመከላከያ ጋር በመሆን ከፋኖ ጋር ውጊያ ስለማድረጋቸው የፋኖ የመረጃ ምንጮች ይገልጻሉ። ውጊያው በሞርተር በድሽቃ ጭምር የታገዘ እንደነበር መረጃዎች ጠቁመዋል። ውጊያው ረፋር ላይ ሲቆም ውጊያው የደረሰው ሰብአዊ፣ ቁሳዊና ወታደራዊ ጉዳት በዝርዝር አልታወቀም። ወደ ሰቆጣ ለሕክምና የተወሰዱ ወታደሮች ሚሊሻዎች መኖራቸውም ታውቋል። ከአሁን በፊትም በተደጋጋሚ በዚች ቦታ ላይ በሚሊሻ በመከላከያና በፋኖ መካከል በርካታ ውጊያዎች ተደርገዋል። በፋኖ በኩል የወጣው መረጃ በትንሹ 15 የሚሆኑ የሚሊሻ የመከላከያ አባላት በዚህ ውጊያ ስለመሞታቸው፣ 6 ስለመቁሰላቸው፣ 2 ደግሞ ስለመማረካቸው ያሳውቋል የውጊያ ሪፖርቱ። መሳሪያዎችም የነፍስ ወከፍ መሳሪያዎችና ተተኳሾችም በፋኖች ገብተዋል። በዚህ ቀጠና ያለው ውጊያ የተለያዩ ታጣቂ ኃይሎች በቀጥታና በተዘዋዋሪ የሚሳተፉበት ነው። እንግዲህ ከነዚህ መካከል ጌታቸው ረዳ የጫካ ታጣቂ ኃይል ወይም ወታደራዊ ክንፍ የሚባለው ይገኝበታል። ከመከላከያና ከአድማ ብተና ከሚሊሻ ጋር በመሆን አልፎ አልፎ በዚህ አካባቢ በሚደረጉ ውጊያዎች ይሳተፋል። ጻታ ተብሎ ከሚጠራው ቦታ ሰፍሮ ነው የሚገኘው። ባለፈው መከላከያ ጋር ሆኖ ጻግብጅ ተብሎ የሚጠራው አካባቢ ውጊያ አድርጎ ነበር። ምንም እንኳ የህወሓት ታጣቂዎች ጻግብጅን ከመቆጣጠር ባያስቆማቸውም ውጊያ አድርጓል። መከላከያ ጋር በመሆን ታጣቂዎቹ ጻግብጅን መቆጣጠራቸው የህወሓት ታጣቂዎች ግን ይታወቃል። ምንም እንኳ አካባቢውን ወደኋላ ለቆ ቢወጣም የትግራይ የሰላም ኃይል የሚባለው ትላንት ደግሞ ከፋኖ ጋር ውጊያ ስለማድረጉ የፋኖ መረጃ ምንጮች ገልጸዋል። ከግዳጅና ቀጠናና ስምሪት መውጣትን በተመለከተ ደግሞ በተራዘመ ጦርነት ውስጥ የመከላከያና የአድማ ብተና የሚሊሻ አባላት ከግዳጅ ቀጠናዎቻቸው እየወጡ ወደ ፋኖ ስለመቀላቀላቸው መረጃዎች ይጠቁማሉ። ባለፉት 5 ቀናት ብቻ በሰሜን ጎንደር ደባርቅ በርካታ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። ይህ እንግዲህ በወቅቱ በአካባቢ የብልጽግና ባለስልጣናት እጅግ አስደንጋጭ እንደነበር ተዘግቧል። እንደ መረጃ ምንጮቹ ቁጥራቸው እስከ 31 የሚደርሱ የሚሊሻ አባላት ከስምሪትና ግዳጅ ቀጠናቸው ወጥተው ነው ወደ ፋኖ የተቀላቀሉት። እንዲሁም ማዕከላዊ ጎንደር በደንቢያ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። በደቡብ ጎንደር ስማዳ የአድማ ብተና አባላት እንዲሁም ደግሞ በዚህ በደቡብ ጎንደር ጉና ቀጠና የኮሎኔሉ አዛዥን ጨምሮ ወታደሮች ወደ ፋኖ ተቀላቅለዋል። በምስራቅ ጎጃም በሸበል በረንታ፣ በሞጣ በግንደውና በሌሎች አካባቢዎች የሚሊሻ አባላት የፓራ ኮማንዶ አባላትና ወታደሮች ከመከላከያ ወደ ፋኖ ተቀላቅለዋል። በተመሳሳይ በሰሜን ወሎ፣ ምዕራብ ጎንደር፣ በሸዋ የአየር ወለድ አባላትን ጨምሮ ባለፉት ሳምንታት ወደ ፋኖ ተቀላቅለዋል። በ5 ቀናት ብቻ ማለት ነው። እንደ መረጃ ምንጮቹ በአጠቃላይ 27 ወታደሮች የእግረኛና የአየር ወለድ ኮማንዶ አባላትን ጨምሮ 51 ሚሊሻዎች፣ 13 የአድማ ብተና አባላት ባለፉት 5 ቀናት ከሰኞ እስከ ዓርብ ባለው ጊዜ ውስጥ ወደ ፋኖ ስለመቀላቀላቸው ተገልጿል። ከዚህ ውስጥ እንግዲህ ከ30 በላይ የሚደርሱት ሚሊሻዎች በደባርቅ ነው የተቀላቀሉት። ወደ ሸዋ ሌላ መረጃችን እንሄዳለን። በሸዋ በደራ ወረዳ በአማራ ፋኖና በአካባቢው በሚገኙ የመከላከያ አድማ ብተናና የሚሊሻ አባላት ዛሬ ውጊያ ተደርጓል። ይህንን በተመለከተ ፋኖ መግለጫ አውጥቷል። በፋኖ መግለጫ ዛሬ ማለዳ በወጣው የፋኖ መግለጫ ዝርዝር ሪፖርት ላይ እንደተመለከተው ዛሬ ሰኔ 6 ከማለዳ ጀምሮ እስከ ረፋ ድረስ በተደረገው ውጊያ የአጼ ዘርዓ ያዕቆብ በፍቃዱ በላይ ክፍለ ጦር በዚህ በደራ ወረዳ በተለይ ሰረርኩላና በቱቲ ተብሎ በሚጠሩ ቦታዎች ባደረጓቸው ውጊያዎች ድል መቀዳጀታቸውን የፋኖ የመረጃ ምንጮች ገልጸዋል። የፋኖ ፍቃዱ በላይ ክፍለ ጦር ሻለቃ በወሰደው ፈጣን የማጥቃትና የደፈጣ ጥቃት መብረቃዊ ጥቃት የመንግስት ኃይል ከተማዋን ለቆ ወጥቷል። ይችን ከተማ ለቆ የወጣትን አሁን ፋኖ ተቆጣጥሮ ይገኛል። ይች እንግዲህ ሰረርኩላ ተብላ የምትጠራው ከተማ ነች። በሌላ በኩል ቱቲ ተብላ የምትጠራው ከተማም ፋኖ ከተማዋ ላይ ውጊያ በማድረግ ከከተማው የነበረውን ሚሊሻና አድማ ብተና እንዲሁም ደግሞ የኦሮሚያ ክልል ልዩ ኃይል ለቆ እንዲወጣ በማድረግ ከተማዋን ተቆጣጥሯል። በአካባቢው የሚገኙ በነጃል ሰኚ የሚደገፉ የሸኔ ታጣቂዎች ድጋፍ ለማድረግ እንደዚሁ ከአካባቢ ሚሊሻ ጋር የተዋጉ ቢሆንም እንዳልተሳካላቸው የፋኖ መረጃ ምንጮች ገልጸዋል። የተማር ምርኮን በተመለከተ ዝርዝር መረጃ ከፋኖ ከርተው ወደ ሚሊሻ ገብተው የነበሩ 3 እንዲሁም ደግሞ አንድ የአካባቢው አስተዳዳሪ ካድሬ 3 የሚሊሻ አባላት የተማረኩ ሲሆን 8 ክላሽንኮፍን ጨምሮ የወገብ የደረትና የእጅ ቦምቦችን በፋኖ እጅ መግባታቸውን መረጃ ምንጮቹ ገልጸዋል። ቀጥላለው እንደዚሁ የሚዲያ አፈናንና የሚዲያ ነጻነትን በተመለከተ የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ በኢትዮጵያ መንግስት የፈረንሳይ ጋዜጠኛ አገር ለቃ እንድትወጣ መደረጓን አውግዟል። በዚህ በኩል ሌሎቹም እንደዚሁ የጋዜጠኝነት ማህበራትም ይህንን እያወገዙ ይገኛሉ። ይቺ ጋዜጠኛ የተባረረችው እንግዲህ የፈረንሳዩ ካቶሊክ ጋዜጣ የሆነው ላክሮክስ ተብሎ የሚጠራ ሚዲያ ዘጋቢ የሆነች ነች። አውግስቲን ፓሲሊን ትባላለች። ከሀገር ተባራለች። ጋዜጠኛዋ የተባረረችው ወደ ትግራይ ተጉዛ እንደነበር ከተመለሰች በኋላ ነው።
ይህንን በተመለከተ ከትግራይ ጉዞዋ ወደ አዲስ አበባ ስትመለስ እንደተባረረች የፈረንሳይ ዜና ወኪል ዘግቧል። ይህንን በተመለከተ የጸጥታ አካላት አገር ለቃ እንድትወጣ እንዳዘዟትና ኢትዮጵያን ለቃ እንድትወጣ መደረጉ ነው የተዘገበው። ኢትዮጵያ ባለስልጣናት ጋዜጠኛዋን ለምን ከሀገር እንዳስወጡ እስካሁን በይፋ የተሰጠ መግለጫ የለም። ጋዜጠኛዋ ዘጋቢዋ ባሳየችው የጣሰችው ሕግ እንደሌለ እንዲሁም ደግሞ እየሰራችው ወንጀል እንደሌለ ነው የአጃንስ ፍራንስ ፕሬስ እና አሶሺየትድ ፕሬስ የዘገቡት። ውሳኔው በፕሬስ ነጻነት ላይ የተቃጣ ጥቃት ነው ማለታቸውም ተዘግቧል። ዘጋቢዋ በኢትዮጵያ ውስጥ ላለፉት 4 ዓመታት እንደቆየች መረጃዎች ይጠቁማሉ። እንግዲህ ከዚህ ጋር በተያያዘ በኢትዮጵያ ውስጥ የሚገኙ ጋዜጠኞች ያሉበት ሁኔታ እንዲሁም ደግሞ ከኢትዮጵያ ውስጥ ከገጽታ ግንባታ ባሻገር የመንግስት ሚዲያዎችም የሚሰሩትን ዘገባ እየተመለከታችሁ ነው። ኢትዮጵያ እንግዲህ አሁን በዚህ ደረጃ ነው የምትገኘው። የብልጽግና የገጽታ ግንባታ ነው። የምርጫ ዘገባዎችን እንኳ ተመልክታችሁ ከሆነ አድማጭ ተመልካቾች በኢትዮጵያ ቴሌቪዥን እንዲሁም ደግሞ በፋና የሚቀርቡ ዘገባዎች ላይ መራጮችን ሲያናግር ሚዲያው አገር የሚመራውን የአገር ደህንነት የሚያስጠብቀውን ፓርቲ ይመርጣሉ ተመራጮች እያለ ነው ቅስቀሳ የሚሰራው እና በዚህ ልክ ነው የሚገኘው የሚዲያ ሁኔታው። ባለፈው እንግዲህ ሲፒጄም ደግሞ ሪፖርተር ዊዛውት ቦርደርስም እና አምነስቲ ያወጧቸው ሪፖርቶችም ኢትዮጵያ ጋዜጠኞችን፣ የሲቪክ ማህበራትን በመጨቆን አሁን በዓለም ላይ ከሚገኙ ሀገራት ውስጥ 148ኛ ደረጃ ላይ ሆናለች። ይህ እንግዲህ በምን ያክል ደረጃ እያሽቆለቆለ እንደሆነ ደረጃዋ የሚያሳይ ነው። ወደ ሌሎች መረጃዎች ሲሄድ የኤርትራን የምላሽ የተመለከተ ነው። የኤርትራ እና የኢትዮጵያ አዲስ የቃላት ጦርነት እንደገና ተቀጥሏል። ኤርትራ ምላሽ ሰጥታለች። በኤርትራ ምላሽ እንግዲህ ጅራፍ ራሱ ገርፎ ራሱ ይጮሃል ሲል የኤርትራ ማስታወቂያ ሚኒስተር ገልጿል። ይህን የሆነው እንግዲህ ሰሞኑን አልጀዚራ ላይ የወጣውን ጽሑፍ ተከትሎ ነው የኤርትራ ምላሽ የተሰጠው። የፕሪቶሪያው ስምምነት በተመለከተ ፕሪቶሪያውን እንደ ተአምር የሚቆጥረውን የኢትዮጵያን መንግስት የኤርትራ ማስታወቂያ ሚኒስተር አጣጥሎታል። የኢትዮጵያ ብሔራዊ መረጃ ደህንነት ዳይሬክተር አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ጌታቸው ረዳ አልጀዚራ ላይ በጋራ ያሳተሙትን ጽሑፍ ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠንካራና ዝርዝር ምላሽ ሰጥተዋል። አንደኛው ሬድዋን ሁሴንና ጌታቸው ረዳ ያቀረበውን ጽሑፍ በተመለከተ ምላሽ ሲሰጡ የማነ ገብረ መስቀል በዚህ ጽሑፍ ላይ ያለውን አጠቃላይ ሁኔታ በተመለከተ ውድቅ አድርገው ነው የሚጀምሩት። በተለይ ጌታቸውና አምባሳደር ሬድዋን ሁሴን የኤርትራን በተመለከተ ከህወሓት ጋር ከሌሎች ጽንፈኛ ኃይሎች ጋር በመሆን በኢትዮጵያ ላይ ወታደራዊ ጥቃት ለመፈጸም ህወሓት እየተዘጋጀ ነው ከሚለው ጋር በተያያዘ የኤርትራ ስም በተደጋጋሚ መነሳቱን ተከትሎ ነው ኤርትራ ምላሽ እየሰጠችው። ኤርትራ ስምምነቱን ለማፍረስ በህወሓት ውስጥ ካሉ ጽንፈኛ ኃይሎች ጋር እና ከፋኖ ጋር በማተባበር አዲስ ጦርነት ትከፍታለች ይላል የነ ጌታቸውና የነ አምባሳደር ሬድዋን ሁሴን ጽሑፍ። ይህንን በተመለከተ የማነ ገብረ መስቀል ጅራፍ ራሱ ገርፎ ይጮሃል በሚለው ላይ የኢትዮጵያ ባለስልጣናት ያቀረቡት ክስ በጥብቅ ተቃውመዋል፣ ውድቅ አድርገዋል። የማነ ገብረ መስቀል ጽሑፉን በሐሰትና በማደናገር በተሳሳተ መረጃ የተሞላ ሲሉ ነው የገለጹት። አቶ የማነ የጦርነቱ ታሪክን በመጥቀስ ከ2020 እስከ 2022 በፈረንጆቹ በነበረው ጦርነት የተካሄደውን ጦርነት በተመለከተም እንደዚሁ አዳዲስ መረጃዎችን አውጥተዋል። ኤርትራ ወደ ጦርነቱ የገባችው በፌዴራል መንግስቱ በቀረበላት ጥሪና ግብዣ ነው ብለዋል። ምንም እንኳ ተደጋጋሚ ቢሆንም አሁንም ልታውቁት ይገባል የሚለው ነው። በዚህ ወቅት ጠቅላይ ሚኒስትሩ ጀምሮ የብልጽግና ባለስልጣናት ለኤርትራ ጦር ሜዳሊያ፣ ምስጋና፣ ሽልማት ሰጡ ነበር። አሁን ግን ኤርትራን እንደ ችግር ምንጭ ማቅረባቸው ተቀባይነት የለውም። የፕሪቶሪያው ስምምነት በፊት እንደዚሁ ሌሎች አሻጥሮች ነበሩ ሲሉም ይህን አጋልጠዋል። ጅቡቲና ሲሼልስ ላይ በነበረ የህወሓትና የብልጽግና ድርድር ኤርትራ ላይ እንደገና ወታደራዊ ዘመቻ ስለማድረግ ስምምነቶች እንደነበሩ አጋልጠዋል። አቶ የማነ ገብረ መስቀል የፕሪቶሪያው ስምምነት ከመፈረሙ ወራት በፊት ይሄ እንደሆነ ገልጸው በእነዚህ ስብሰባዎች ላይ በኤርትራ ላይ የጋራ ወታደራዊ ዘመቻ ስለማድረግ ተሞክሮ ነበር ይላሉ። እንግዲህ በውይይት ደረጃ ለዚህ ክሳቸው እንደ ማስረጃ ያቀረቡት ጌታቸው ረዳ በሚዲያ ላይ ያቀረበውን ንግግር ነው። የጦርነት አጀንዳን ለመሸፈን የተደረገ መግለጫ ነው ብለውታል። ኤርትራ በዚህ ወቅት በቀጠናው የሚታየውን አለመረጋጋት ዋና ምክንያቷ ኢትዮጵያ ሆና ሳለ እንዴት እኛ እንከሰሳለን ብለዋል። የኤርትራ ማስታወቂያ ሚኒስትር ካለፈው እና ታህሳስ ጀምሮ የባህር በር ለማግኘት በሰላማዊ መንገድም ሆነ በኃይል ይህንን እናደርጋለን የሚለው የኢትዮጵያ መንግስት አስጨናቂ መግለጫዎችና የጦር ቅስቀሳዎች ለዚህ ምክንያት ናቸው። በመሆኑም አሁን በሬድዋንና በጌታቸው የቀረበው ጽሑፍ ክስ የራሱ ችግር በኤርትራ ለማላከክ ብልጽግና ሄደበት ነው። ኤርትራ የጦርነት ፍላጎትም ሆነ ወታደራዊ አጀንዳዋን በዚህ መንገድ አታስፈጽምም።
ብልጽግና የጦርነት ፍላጎቱና ወታደራዊ አጀንዳውን ለመሸፈን ያደረገው ጥረት ነው በሚል ዓለም አቀፍ ማህበረሰቡ ሊገነዘብ ይገባል ሲሉ ነው እየገለጹት። እንግዲህ የፕሮፓጋንዳ ዘመቻ ሲሉ ገልጸውታል። ጽሁፉንም እንግዲህ ቅድመ መከላከል የጦርነት ስልት ወይም ደግሞ ትርክት ቢሆንም ግን ደካማና በሐሰት የተሞላ ሲሉ ገልጸውታል። በሱዳን እንደዚሁ በካርቱም ውስጥ በግብፅ አየር ኃይልና እንዲሁም ደግሞ ከህዋትም ከኤርትራም ከተውጣጡ ቡድኖች ጋር የኢትዮጵያ አየር ኃይል አጠቃላይ እንቅስቃሴ እንዲሁም ደግሞ የሰርቪላንስ እና የደህንነት ጉዳዮችን ለማግኘት ቡድን መዋቀሩን የመረጃ ምንጮች ገልጸዋል። በሱዳን ተፈጽሟል የተባሉ የድሮን ጥቃቶችን እንዲሁም ደግሞ ከኢትዮጵያ ውስጥ በተለይ በትግራይ የተፈጸሙ የድሮን ጥቃቶችን ወደፊት ሊፈጸሙ ይችላሉ የተባሉ የድሮን እና የአየር ጥቃቶችን አጠቃላይ ቅድመ መረጃ እንዲሁም ደግሞ የመረጃ ደህንነት ሰበራ ስራ ለመስራት በሱዳን ካርቱም እንቅስቃሴ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። በዋናነት የግብፅ የአየር ኃይልና የግብፅ የኢንፎርሜሽን የሳይበር ባለሙያዎች ያሉበት ቡድን እንደሆነ መረጃዎች ገልጸዋል። ወደ ራያ ቀጠና የሚወስዱን መረጃዎች ላስከትል። በራያ ቀጠና በኮረምና በዋግኽምራ በተለያዩ አካባቢዎች ወታደራዊ ስምሪቶች፣ ግዳጆች እንዲሁም ደግሞ አጠቃላይ የጦር መሳሪያ ስምሪትና ቀጠናዎች ሁኔታን እየተመለከተ መረጃ ነው። በተደጋጋሚ ከአሁን በፊት ሪፖርቶች ላይ እንደታየው በዚህ ቀጠና ከፍተኛ የሚባል ወታደራዊ ውጥረትና ወታደራዊ ስምሪት መኖሩን ዛሬ የወጡ መረጃዎች ይገልጻሉ። በተለይ ህወሓት ይህንን እንደ ዋነኛ ግንባር አድርጎ መንቀሳቀሱን ተከትሎ የደቡባዊ ግንባር ዋና አዛዥ ተብሎ የሚጠራው ጀኔራል ዮሐንስ ወልደ ጊዮርጊስ ወይም ደግሞ ጆን መድድ ወደ አለማጣ የሁለት ቀናት ቆይታ አድርጓል። ጆን መድድ አለማጣ በነበረበት ሰዓት የኮሬ ክፍለ ጦር የአርሚ አዛዦችን በማግኘት ወታደራዊ ስምሪትና ወታደራዊ ግዳጆች መስጠቱም ታውቋል። ትላንትና የአርሚ 24 ታጣቂ አመራሮችን ሰብስቦ በነበረበት ወቅት ድንገተኛ የድሮን ቅኝት መምጣቱን ተከትሎ ስብሰባው ተቋርጦ እንደነበር አለማጣ አካባቢ ያሉ መረጃዎች ይገልጻሉ። ጆን መድድ ወይም ደግሞ ጀነራል ዮሐንስ ስብሰባውን አቋርጦ ከወርቅነሽ ሆቴል ወደ ሌላ ወዳልታወቀ ስፍራ ተሰብሳቢዎችን ይዞ ቦታ መልቀቁም መረጃዎቹ ገልጸዋል። እንግዲህ በዚህ ቀጠና ጀነራሉ የመረጃ ስምሪት፣ የዘመቻ ስምሪት፣ የሎጂስቲክ እና የመሳሪያ አጠቃላይ የግንባር መመሪያዎችን ከኮር አመራሮች ጋር መነጋገሩ ነው የታወቀው። ይህ በእንዲህ እንዳለ እንደዚሁ ግራ ካሶ ተብሎ የሚጠራው አካባቢ የሚገኙ የህወሓት ታጣቂዎች በወታደራዊ ልምምድና ወታደራዊ ስልጠና ላይ ያሉ ድሮን በአካባቢው አሰሳ ማድረጉን ተከትሎ ስለመበተናቸውም የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለም በራያ ቀጠና የህወሓት ታጣቂዎች አዲስ ስምሪትና ወታደራዊ ግዳጅን በተመለከተ በራያ አላማጣ ወደ ዞብል አቅጣጫዎች፣ ወደ ራያ ቆቦ፣ ወደ አመያ፣ ወደ ጎለጆ፣ ወደ ኮረም አቅጣጫዎች ትላንትና መሻሹን የእግረኛ እንቅስቃሴ አድርገዋል። ለህወሓት ታጣቂዎችን መስመራዊ ስምሪት በተመለከተም እንደዚሁ ቀደም ብሎ ከወጣው መረጃ በተጨማሪ ወታደራዊ ግዳጅን በተመለከተ የዋግ የራያ ግንባሮች ላይ አዲስ ስምሪቶች ተግባራዊ እንዲደረጉ ጆን መድድ ትናንትና አላማጣ ከተማ ላይ ስምሪት ሰጥቷል። በዚህ መሰረት የአርሚ 26 ታጣቂዎች ከአገው ዲሞክራሲያዊ ንቅናቄ ጋር በመሆን በአበርገሌና ዋግ ሐሙሴት ተላጅ ተብሎ የሚጠራው መስመር በፍጥነት እንዲይዙ የአርሚ 31 አባላት ከፊል ኃይሉ ከነዚሁ ከአገው ታጣቂዎች ጋር በመሆን ነቅሰግና ጻታ ጻግብጅን ለመቆጣጠር የሚያስችሉ መስመሮችን ቀድመው እንዲዘጉ የአርሚ 31 ግማሽና ሌሎች ደግሞ በኮረም ወደ ዛታ ሐሙሴት ዘንቀር ተብሎ ወደሚጠራው አካባቢ ያሉ መስመሮችን ቀድመው እንዲይዙና እንዲዘጋጁ የአርሚ 24 የአውሮራ ክፍለ ጦርና የአርሚ 31 የተወሰኑ ኃይሎች ዶጊያት፣ መረዋ፣ አርጻጽ ተብሎ ወደሚጠሩ ደጋማ አካባቢዎችና ወደ ሰሜን ወሎ በተለይ ወደ ላሊበላና ጋሸና ቀጠናዎች የሚያስወጡ መስመሮችን ቀድመው እንዲዘጉና ዝግጅት እንዲያደርጉ የአርሚ 33 አባላት ዋናው መስመር የወልዲያ ቆቦን፣ ራያ፣ ዋጃ፣ ጥሙጋ መስመሮችን እንደዚሁ ዘግተው እንዲይዙ አርሚ 43 ደግሞ በታችኛው በኩል ወደ አፋር ጨርጨር ዞብል መስመሮች ወደ አፋር ያለውን በንቃት እንዲጠብቁ በራያና በአካባቢ ያለው ወታደራዊ እንቅስቃሴ ይመስላል። በተጨማሪም እንግዲህ ከማይጫው ጨርጨር፣ ሀዳልጋ፣ አለማጣ፣ ጣፍዬ፣ ጋርጀሌ፣ ዋጃ፣ ሰሌን ውሃ፣ ጥሙጋ፣ ኮረም፣ ራያ ዘቦ፣ ኩኩፍቱ፣ ቢሶበር ጨምሮ በአለማጣ ማይገደብ፣ ግራካሱ አካባቢ ከፍተኛ ወታደራዊ ክምችትና ወታደራዊ ሰፈሮች መሆናቸውን አሁን የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ የጦር መሳሪያ ስርጭቶችንም ጻዕዳ ሜዳ፣ በቃርሶሌ፣ ጣፌ፣ ኩቢድርባ፣ ትግሬ መንደር፣ ጥሙጋ፣ ዋጃን ጨምሮ መድፎችና ሞርተሮች፣ ሌሎች መሳሪያዎች ወደ እነዚህ ቀጠናዎች ተጠምደዋል። ዛሬ እንዳመሆኒ እምባ ሀስቲ ተብሎ የሚጠራ አካባቢም ሁለት ዙ 23 በኦራል ተጭነው ወደ አካባቢው መግባታቸውንም መረጃዎች ገልጸዋል። ትግራይ አካባቢ ያለው መረጃ ይህን ይመስላል። ኦህዴድን የተመለከቱ መረጃዎችን አስከትላለሁ።
ኦህዴድ ብልጽግና ያለውን አጠቃላይ ፖለቲካዊ፣ ወታደራዊ ጉዳዮችን በተመለከተ የተለያዩ ተከታታይ ግምገማዎችን እያደረገ ነው የሚገኘው። ከዚህ ጋር በተያያዘ የተለያዩ አቋሞችንም እየያዘ ይገኛል። የኦህዴድ ብልጽግና አስኳል የሆነው የፖለቲካ ኃይል ኦህዴድ ብልጽግና ህዋትን በተመለከተ ቀደም ብሎ ያቀረባቸው ግምገማዎች እንደነበሩ ትላንት ተዘግቧል። ይህም በእነ አምባሳደር ግርማ ብሩ የሚመራው ህዋትን ወደ ፌዴራል መንግስት በመመለስ በፌዴራል መንግስቱ የፖለቲካና ወታደራዊ ተቋማት፣ የደህንነትና የጸጥታ ተቋማት ምደባ በማድረግ ከጎኑ በማሰለፍ ለኦህዴድ ብልጽግና አገዛዝ እውቅና ሰጥቶና አጋዥ ሆኖ በሌሎቹ ዓላማዎች ላይ አብሮ እንዲሰራ ማድረግና የአቋም ትብብር በዘላቂነት ማድረግ የሚል ነው። ይህን ሀሳብ ቀርቧል። ሁለተኛው የእነ ሽመልስ አብዲሳ አቋም ነው። እነ ሽመልስ እንግዲህ አሁን እየደነፉ ነው የሚገኙት። በኢትዮጵያ ውስጥ በሁሉም ክልሎች እኛን የሚመስል ኃይል አቋቁመናል። የሚታዘዘን አወቃቀር አደረጃጀት አለ። ከፌዴራል እስከ ክልል ድረስ ተቆጣጥረናል። ትግራይ ነው የቀረን። ስለዚህ በትግራይ ክልል እኛን የሚመስል አዲስ ኃይል ለማዘጋጀት አለብን። ህወሓትን በየትኛውም መንገድ ማጥፋት አለብን። ወታደራዊ አቅም አለን። ለዚህ የሚሆን ደግሞ ኃይል አሁንም ከኦሮሚያ ክልል በርካታ ኃይል መመልመል ይቻላል የሚለው እና ለዚህ የሚሆን ደግሞ አጠቃላይ ወታደራዊ ዝግጅት በቂ አቅም አለን የሚል ነው። እነ ሽመልስ አብዲሳ ኦሮሚያ ክልል ለዚህ የሚሆን አዲስ ኃይልና አዲስ ሎጂስቲክ ያቀርባል ብሏል። ሶስተኛ እየሆነ የመጣው ደግሞ ኦህዴድ ውስጥ ያለው ሌላ ኃይል እነ ጃልመሮን እንደ መጪው የኦሮሞ ወታደራዊ ፖለቲካዊ ኃይል መመልከት የሚል ነው። ከዚህ ጋር በተያያዘ ዛሬ ከወጡ መረጃዎች መካከል በዚህ በኩል አንዳንድ አካባቢዎች በተለይ በሸዋና በወለጋ ያሉ የኦህዴድ ብልጽግና ፖለቲከኞች ለነ ጃልመሮ ሰሞኑ የተለያዩ ወታደራዊ ስልታዊ ድጋፎችን እያደረጉ እንደሆነ መረጃዎች ጠቁመዋል። ከነዚህ መካከል ነጃል ሰኝ እጅ ሲሰጡ ይዘውባቸው የገቡ መሳሪያዎችን በተለያየ መንገድ ወደ ነጃል መሮ ተመልሰው እንዲገቡ ማድረግ ነው። ይህንን በተመለከተ የትጥቅ ድጋፍ ነው። ከዚህ በተለይ በወለጋ ጅማ ገነት ተብሎ በሚጠራ ወረዳ ሰልጥኖ ተመርቆ የነበረ ሚሊሻ የታጠቀውን መሳሪያ በስልት ወደ ነጃል መሮ እንዲተላለፍ ተደርጓል። ይህ ኃይል በአካባቢው ከሚገኙ የአማራ ገበሬዎች ትጥቅ ፈቶ ለሚሊሻ በሚል የታጠቀ ቢሆንም አሁን ደግሞ የወረዳ አስተዳዳሪዎችና የአካባቢ ባለስልጣናት ይህ ትጥቅ ያለምንም ውጊያ ለነ ጃልመሮ ተላልፎ እንዲሰጥ እያደረጉ ይገኛሉ። እነ ሽመልስ ከአማራ ገበሬዎች የነጠቁት መሳሪያ ነው። ጃልመሮ ሚሊሻዎችን በዋስትና እንዲለቅ እንዲሁም ደግሞ ሚሊሻዎችን ቪዲዮ እየቀረጹ ማሸማቀቁን እንዲያቆም አንዳንድ ስልታዊ የሆኑ መንገዶችን በመጠቀም ከሚሊሻ ትጥቅ እንዲያገኝ የማድረግ ስልት ነው ሶስተኛው ስልት የሆነው ተብሏል። እንግዲህ ይህንን በተመለከተ ድጋፍ የተጀመረባቸውና ስልታዊ ግምገማቸው እንደ ፕላን ቢ የተወሰደው ማለት ነው። በሀገሪቱ የተለያዩ አካባቢዎች በተለይ በሰሜንና በምዕራብ ኢትዮጵያ ያለው የትጥቅ ትግልና ከፍተኛ ወታደራዊ ሁኔታ መጠናከሩን ተከትሎ ኦህዴድ ብልጽግና ሙሉ በሙሉ ቢሸነፍ ወይም ቢወድቅ ተተኪ ተጠባባቂ ኃይል ያስፈልጋል ከሚል ስጋት የመጣ እንደሆነ ነው የታወቀው። ሰሞኑን በማዕከላዊ እዝ ተብሎ የሚጠራው የነጃልመሮ ቡድን በሆሩ ጉድሩ ወለጋ በተለይ ሆሩ ሁሉቆ እና ኑኑቁምባ ተብሎ በሚጠሩ ወረዳዎች ጃልመሮ በከፈተው ጥቃት የካቢኔ አባላት ግድያ፣ የሚሊሻዎች ላይ የተከፈለው ከፍተኛ ጭካኔና እልቂት ይህንን ውሳኔ ለመመልከት የኦህዴድ ባለስልጣናትን አስገድዷቸዋል ተብሏል። የነጃል ሰኝ ቡድን መግባትም ፋይዳ ቢስ መሆኑም ለዚህ ግምገማ አንዱ መነሻ ነው ተብሏል። ቀደም ሲል ነጃል ሰኝ ኃይል እጃቸውን ሰጥተው ለኦህዴድ ብልጽግና መጠጋታቸው ያመጣው ወታደራዊም ሆነ ፖለቲካዊ ጥቅም አለመኖሩ ታይቶ ይልቁንም በርካታ ወጣቶች መንግስትን ከርተው ተመልሰው ወደ ነጃልመሮ እየገቡ መሆናቸው ተገምግሞ ነው ነጃልመሮን እንደግፍ የሚል አንድ ቡድን ደግሞ የወጣው። እንግዲህ ከዚህ ጋር በተያያዘ ኦነግ ሸኔ ማዕከላዊ ጦር በሚሊሻዎችና በአካባቢ ጸጥታ ኃይሎች ላይ ጥቃቶችን በመክፈት የጦር መሳሪያዎችን በእጁ እያስገባ ይገኛል። በዛሬው ዕለት እንኳ በደራ እንግዲህ ውዝግብ ያለበትና በዚህ ቀጠና በሌላው አካባቢ ፋኖ ውጊያ እያደረገበት ያለ አካባቢ ነው። በደራ አካባቢና ወረጃ አርሶ ተብሎ በሚጠሩ አካባቢዎች በሬሳ ብርጌድ ወይም ደግሞ የሸለቆ ብርጌድ ብለው የሚጠሩት ጃልመሮ ኃይል በርካታ ሚሊሻዎችን የትጥቅ በማስፈታት በርካታ የጦር መሳሪያ ወስዷል። ይህ ቀጠና ቀደም ሲል በነጃል ሰኝ ተይዞ የነበረው አሁን የነጃልመሮ ኃይል እንዲይዘው ተደርጓል። እንግዲህ መረጃ እንደሚያሳየው ኦህዴድ የውስጥ መዋቅር ውስጥ የመንግስት ህልውና መክሰም መስጋት የራሳችን የምንለው አማጺ ኃይል ከጀርባ ያስፈልገናል የሚለው ሶስተኛ ግምገማ ነው። በምዕራብና በሰሜን ኢትዮጵያ አካባቢ ያለው አጠቃላይ ሁኔታ ለኦህዴድ ሶስተኛ ኃይል አማራጭ ይህንን አስገድዷል። ያው ኦህዴድ ቀላል የሚባል ኃይል እንዳልሆነ ነው ይሄ የሚያሳየው። የተለያዩ አማራጮችን እያማተረ እየተመለከተ ነው። ሌላው ግብፅን የተመለከተ ነው። ግብፅ ለሱዳን ጉዳይ አሜሪካን ጥሪ አድርጋላታለች። አልቡራን ስልጣን ላይ ማቆየት ይገባል፣ የአንድነቱን መጠበቅ ይገባል፣ ብሔራዊ ተቋማትን መደገፍ ይገባል፣ ትይዩ አስተዳደሮችን ማፍረስና ማጥፋት ይገባል በሚል ግብፅ ለአሜሪካ ጥሪ አድርጋለች። ግብፅ ይህን ጥሪ እያደረገች ያለችው ግን በዚህ በኩል የሰሙድ ተብሎ በሚጠራው ስምምነት
ህብረት ጦርነት ሊያልቅ በማይችልበት ሁኔታ ራሷ በጦርነቱ እየተሳተፈች እንደሆነ የሱዳን ሚዲያዎች ገልጸዋል። ወደ ሀርጌሳ ስንሄድ የሶማሌላንድ ሪፐብሊክ ፕሬዝዳንት አብዱራህማን ኢሮ እንግዲህ ሪፐብሊክ ብለዋል ራሳቸውን በሚቀጥለው ሳምንት እስራኤልን ይጎበኛሉ። ይሄ እንግዲህ ከኢትዮጵያና እስከ ሞቃዲሾ ከሞቃዲሾ እስከ ዩናይትድ አረብ ኤሚሬትስ እንዲሁም ደግሞ እስከ እስራኤል ቴልአቪቭ ድረስ የራሱ ፖለቲካዊ፣ ወታደራዊ ስምሪት ያለው ጉዳይ ነው። እስራኤል ለሶማሌላንድ እውቅና ከሰጠች በኋላ ኤምባሲዋን ትከፍታለች። ወደዚህ የሚሄዱት የኢሮ የሶማሌላንድ ፕሬዝዳንት ኔታንያሁን ያገኛሉ። የእስራኤልን ባለስልጣናት እና የሞሳድን ባለስልጣናት ያገኛሉ። እንዲሁም ደግሞ ኤምባሲያቸውን ይከፍታሉ ተብሎ ነው የሚጠበቀው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ